العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህን ፕሮግራም ያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ ያላችሁ አላህ ይጠብቃችሁ አላህ ይጠብቀን። በባለፉት ሁለት ፕሮግራሞች አንዱን አልነበርኩም እዚህ ስላልነበርኩ ሌላኛውን ደግሞ ትንሽ እንግዲህ አላህ ሊያስተምር ህመም ያመጣና ይይዛል ማስጠንቀቂያ ደውል ማለት ነው እንደፈለጋችሁ የምትንቀሳቀሱት አንዳንዴ ደግሞ ጉልበታችሁም ይያዛል ህመም ይባላል ማስጠንቀቂያ አላህ ይሰጣልና ትንሽ የጤና ጉዳይ ገጥሞኝ ነው አላህ አፍያ እንዲያደርገኝ ዱዓ አድርጉ ዛሬም ፕሮግራሙን እንዳይቋረጥ ብዬ ነው የመጣሁት አላህ የሁላችንም ጤና አላህ ይጠብቅልን ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ እንቅስቃሴያችን አላህን በማሰብ የአኺራችን ጉዳይ በማሰብ የቀብር ጉዳያችንን በማሰብ እንድንንቀሳቀስ ሐታ ማህበራዊ ጉዳያችን በንግዳችን ላይ ያለውን ትስስራችን እጅግ አድርገው መክረውናል ገጽሰውናል አላህም ቁርአን ላይ በእያንዳንዱ የንግዳችን እንቅስቃሴ በተለይ ከኪሎ ጋር ከስፍር ጋር በሉት ወይም ደግሞ በሌላ ቋንቋ ከብራንድ ጋር በሉት በተያዘ መልኩ አላህ በደንብ ነግሮናል ሱረቱል ሙጠፊፊን ላይ ሙጠፊፉን ወይሉን ሊልሙጠፊፊን መታቁት ቁርአን አንቀጽ ላይ አላህ ወይሉን ወየውላቸው ወይሉን ማለት ዋዱ ሚን ጀሃነም የጀሃነም ሸለቆ ነው ይላሉ በቋንቋ ደረጃ የማስፈራሪያ የማስጠንቀቂያ ነው ወይል ዋዱ ሚን ጀሃነም ወይሉን ሊልሙጠፊፊን ወዮላቸው ለነዛ ሰላቢዎች ብሎ አላህ ጠራቸው ስፍርን ለሚያጓድሉ ሚዛንን ለሚያጓድሉ ወዮላቸው ወይሉን ሊልሙጠፊፊን ለነዚያ ስፍርን ለሚያጓድሉት ወዮላቸው ማን ናቸው الذين اذا اكتالوا على الناس እነዛ ከሰዎች ባሰፈሩ ጊዜ ለራሳቸው በሚመዝኑ በሚሰፍሩ ጊዜ يستوفون የሚያስሞሉ ናቸው ስፍሩን ይሞሉታል የሚሰፈርበት ሳህኑ ጣሳው ወደታች በደንብ ይገፉታል ጎኑን ያሰፉታል በበፊት ጊዜ ለምን ብዙ እንዲዝ وإذا كالوهم እነርሱ ግን ለሌሎቹ በሰፈሩ ጊዜ በመዘኑ ጊዜ አለ አላህ አወዘኑሁም ይخسرون በሚመዝኑላቸው ጊዜ የሚያጓድሉ ናቸዋል ወይሉ ሊልሙጠፊፊን የተባሉት ለራሳቸው ሚዛኑ መሙላት አለበት አንሷል ጎሏል እንደውም ለማስጨመሩ ላይ ይጥራሉ ለሰው ግን በሚሰፍሩ ጊዜ ምን ያደርጋሉ የሚያጓድሉ ናቸው አለና አላ يظن اولئك انهم مبعوثون እነዚያ ለነርሱ ተቀስቃሾች መሆናቸውን እንደው አረጋግጡም አላ يظن ደው ይጠራጠራሉ እንደማለት ይጠራጠራሉ ነገ መልቂያማ ከቀብራቸው ተነስተው አላህ ፊት እንደሚቆሙ አያውቁም ይቆማሉ እኮ ማይቀር ጉዳይ ነው ለየውም عظيم ለታላቁ ቀን አዎ ያ ቀን ከባድ ቀን ነው ያ ቀን የዱንያን ጭንቀት ባጠቃላይ የሚያስረሳ ቀን ነው ያ ቀን ማለት ዱንያ ላይ የተደሰትከውን ደስታ ባጠቃላይ የሚያስረሳ ነው ያ ቀን ከባድ ቀን ነው ህፃን ልጅ የሚሸብትበት ያ ቀን እርጉዝ የሆነች ሴት እርግዝናውን የምታጨናግፍበት ከምታጠባው ልጅ የምትዘናጋበት ሰዎች እንደ ሰካራ የሚንገዳገዱበት ወማ هم بسكارى ነገር ግን ሰካራሞች አይደሉም ከባድ ቀን ነው ለዚህ ቀን አይዘጋጁም يوم يقوم الناس لرب العالمين ሰዎች ሁሉ ለዓለማቱ ጌታ ፍርድ በሚቆሙበት ቀን ተቀስቃሾች ሆነው አላህ ፊት በሚቆሙበት ቀን እንደው ያን ቀን ፈርተው ዛሬ አይጠነቀቁም ይላል አላህ ምንድነው ርዕሴ
ሐራም መጠቀም ማለት ነው። ሚዛን አጓድሎ መጠቀም ሐራም። በዘመኑ ቋንቋ እናወራው። በሰፈር ሲባል እህል ነበር በወቅቱ። ዛሬ ወርቅ ነጋዴው ግራም ሲበላ ይታያል። ግራምን እንደውን ነገር ይበሉት። አንተ ስታው 3 ግራም ነው፣ ነገር ግን 2 ግራም ነው። ወይ ደግሞ ወርቁ ላይ የተለያየ ነገር ይቀላቀላል። የኬሚስትሪ ዕውቀት ምናምን ያላቸው አሉ። መዳብ ምናምን የተለያዩ ብረታ ብረት ቀላቅለው ወርቅ አስመስለው ወርቁንም ቀላቅለው ወርቅ ነው ብሎ ያቀርባሉ። የውሚን ዐዚም ያ ቀን አለ ከባድ ቀን፣ ያን ቀን አይፈሩም እያለ ነው አላህ። አቡበከር ሲዲቅ ታላቁ ሰሃባ ረዲየላሁ አንሁ አንድ ባሪያ ነበራቸው። አቡበከር ሲዲቅ ዘይድ ብኑ አርቀም ቃለ ካነ ሊአቢ በክርን ረዲየላሁ አንሁ መምሉክ፣ አንድ ባሪያ ነበራቸው። ይህ ባሪያ ሁሌ ምግብ ሲያመጣላቸው አቡበከር ከየት ነው ያመጣው ይሉታል። ከእንደዚህ ነው ሲሉት ሐላል መሆኑን ሲያረጋግጡ አቡበከር ይበላሉ። አንድ ቀን አመጣላቸውና አቡበከር በሉ። ከበሉ በኋላ ሁሌ ትጠይቀኛለህ፣ ዛሬ ግን ከየት እንዳመጣሁት እኮ አልጠየከኝም አላቸው ለአቡበከር። አቡበከር ረዲየላሁ አንሁ እንደው በጣም ሐመለኒ አላ ዛሊከ አልጁዕ፣ በጣም እኮ እርቦኝ ነው ዛሬ አልጠየቅኩ። ሚን አይነ ጂእተ ቢሃዛ፣ ይሄን ከየት ነው ያመጣው አሉት። እኔ በአንድ ወቅት ለጃይልያ ሰዎች ለሂጄ እንደሆነ ነገር እንደ ጥንቁልና ነገር አለ አይደል፣ እንደዛ ሞከርኩላቸው። ያንን ውለታ አድርገው ሰጡኛል። አቡበከር እጃቸውን ከተቱት። አንድች ጉርሻ እኮ ናት። እጃቸውን ከተቱት። አልወጣም አላቸው። ውሃ ካልጠጣ አይወጣም አሏቸው። ከዛ ውሃ እንዲመጣ አዘዘው አቡበከር። ውሃውን ጠጡ። ከዛ በኋላ ውሃውን ከጠጡ በኋላ እንደምንም አድርገው የበሉትን አወጡት። ሱብሃንአላህ የርሐመከላህ አላህ ይዘንልህ አሏቸው ለአቡበከር። ኩሉ ሃዛ ሚን አጅሊ ሃዚሂ ሉቅማ፣ ይሄ ሁሉ እኮ መከራ መጥተው በዚህ በአንዲት ጉርሻ ነው ሲሏቸው አቡበከር ምን አሉ? ቃለ ለው ለም ተኽሩጅ ኢላ መዐ ነፍሲ ለአኽረጅቱሃ፣ እንደ ውጪ ጉርሻ ከነ ነፍሴ እንኳን ባትሆን ማትወጣ ቢሆን ነፍሴንም ጭምር አውጣት ነበር አሉ። ለምን? ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ነብዩን ሲናገሩ ሰሟቸው። ኩሉ ጀሰድን ነበተ ሚን ሱሕትን ፈናሩ አውላ ቢህ፣ ሁሉም የሰውነት አካል በሐራም ነገር ከበቀለ እሳት ተገቢው ነው፣ እሳት ይገባል። በሐራም የበቀለ የሰውነት አካል እኔ ጋር ስንት ሐራም ገብቷል፣ ስንት ሐራም በልቻለሁ። አቡበከር እኮ ከበሉ በኋላ እኮ አይጠየቁም ነበር፣ ስላላወቁ ማለት ነው። አንተ ባላወቅከው ነገር አትጠይቅም። እኔ ግን አውቄው ምንጩ ከየት እንደመጣ እንዴት እንደመጣ በምን መልኩ እንዳመጣሁት አውቄ ስንት ሐራም በውስጤ ያስገብቻለሁ፣ ስንት ሐራም ውስጤ ከትቻለሁ። አላህ ይዘንልን አይደል? ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ያእቲ አለ ናሲ ዘማን፣ በሰዎች ላይ አንድ ዘመን ይመጣል። ላ ዩባሊ ልመርኡ ማ አኸዘ ሚንሁ ሚን ሐላል አም ሚን ሐራም፣ ሰውየው ገንዘቡን ከሐላል ያዘው ከሐራም ምንም ቦታ ማይሰጥበት ጊዜ ይመጣል። ከየትም ፍጩ ዱቄቱን አምጪ አይነት ነገር ይመጣል አይደል? ሐራም ነው ሐላል ምንም የማይመሰልበት ጊዜ ይመጣል። ይህ ጊዜ ይመጣል። ሌላም የቁርአን አንቀጽ ወደ ስፍሩ ስመለስ አላህ በቁርአን ላይ የጠቀሰው አውፉል ከይላ፣ ስፍርን ሙሉ፣ ወላ ተኩኑ ሚነል ሙኽሲሪን፣ ከሚያጓድሉት እንዳትሆኑ። እቺን ተፍሲር በደንብ ያዙ። ስፍርን ሙሉ ከሚያጓድሉት እንዳትሆኑ ሲባል እኛ ምን መዝነው ይትፍሩት በለው የቤት አዝቤዛ በለው ሽንኩርት ምናምን በለው ማንኛውም ነገር በለው፣ ሌላም ደግሞ አንተ ምሰራው በልብስም በምንም በለው ሜዲን ቻይና የሆነውን ሜዲን ቱርኪ አድርገህ ለጥፈ መሸጥም ከሆነ በደንብ እዚህ ቁርአን አንቀጽ ከተተ አውፉል ከይል ወላ ተኩኑ ሚነል ሙኽሲሪን ወዚኑ ቢልቅስጣስ ልሙስተቂም፣ በትክክለኛ ሚዛንን መዝኑ አለ፣ እንዳታጭበረብሩ። ወላ ተብኸሱ ናስ አሽያአሁም፣ ሰዎች ነገሮቻቸውን አታጓድሉባቸው።
ወላ ተዕሰው ፊል አርድ ሙፍሲዲን በምድር ላይ ማጥፊዎች ሆናችሁ አትንቀሳቀሱ አታበላሹ አለ አላህ። ሐራም ቀላል ሆኗል። ሐራም በልቼ ጠጥቼ አካውንቴ ውስጥ አስቀምጬው ሰብስቤው ነገ ደውል አለ ይጠራል። ሞት የሚባል መከራ አለ። እሄዳለሁ ብቻዬን ያችን አቦጀዴ ጨርቅ ነጯን ለብሼ ጫማ የለ ምን የለ እገባለሁ ቀብር ውስጥ። ባንክ ውስጥ የተውኩት የተለያየ ባንክ ውስጥ አካውንት ያስቀመጥኩት ገንዘብ ግን እዚህ ይቀራል። በምን የሰበሰብኩት? በሐራም። ቤተሰቦቼ ወራሾቼ ሐራም መሆኑን አውቀው ከተጠነቀቁ እሰየው። ሐራም መሆኑን ካላወቁ አባታችን በሐላል ያመጣልን ካሉ እነሱ ምንም ላይ ይጠየቁ ይችላል። አንተ ግን ትጠየቃለህ። የሚበላው ሌላ የምትጠየቀው አንተ፣ የሚጠቀምበት ሌላ ፊዳን የምትበላው ጥያቄ ውስጥ የምትወድቀው አንተ። ስለዚህ ከየት እንደምትሰበስበው እወቀው። አላህ ይዘንልን። ዛሬ ንግዳችን በውሸት ተሞላ። በምን አይነት ውሸት? በአላህ ስም እየነገድ ልክ ነው አይደለም? በአላህ ስም ወላሂ እኔ ላንተ ብዬ ነው በዚህ ዋጋ ምሸጥልህ ይላል። ወላሂ ያመጣሁት በዚህ ነው ይላል። ወላሂ ወላሂ ነው። ላ ኢላሃ ኢላላህ። ነብዩም እንዳሉ ሰማን ረሱል አለይሂ ሰላቱ ወሰላም አባ ሁረይራ ረዲየላሁ ዐንሁ ቃል ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ሰለ ዐለ ረሱል። አዎ የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ በምንም መልኩ ሰላት ከማውረድ ወደ ኋላ እንዳትሉ። ስስታም ማለት እኔ እሱ ዘንድ ስሜ ተነስቶ ሲያበቃ በእኔ ላይ ሰላዋት ማያወርድ ነው ብሏል። በኺል ያሉት ይሄንን። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰላዋት ማውረድ። ሰላዋት ጭንቀትን ያስወግዳል። ሰላዋት ሰላምን ያመጣል። ሰላዋት ሐዘንን ያስወግዳል፣ ርዝቅን ያሰፋል። ነገ የውመል ቂያማ የነብዩን ጎዳና ተከትለ ሱናቸውን ተከትለ ከሄድ የእሳቸው ቅርብ ጎረቤት ሸፋቸውን ለማግኘት እንደዚሁም ሐውዳቸውን እንድትጠጣ ያደርጋል። ሰላዋት አብዛ። ሱናቸውን ፈለጋቸውን ተከትለን ሁሌ ሰላዋት በነብዩ ላይ ሰላዋት ማውረድ። ይህ ታላቅ ሰሃባ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ሲናገሩ ሰማው። ምን ሲሉ? የቁል አልሐሊፉ ሙንፈቀቱን ሊስልዓቲ ሙንሒቀቱ ሊልበረካ። መሐላ አሉ ንግድን ታዋድዳለች፣ ንግድን እንድትሸጥ ሸቀጥን እንድትሸጥ ታደርጋለች፣ ገበያን ያመጣል። ወላሂ ስትል ያምናሃል፣ ይገዛሃል፣ ነገር ግን በረካህን ያነሰዋል። ዛሬ በሆኖ ባዶ ነው እንዲህ ካልማልክ አይሸጥልህም፣ ካልማልክ ካልገዛም የተባለ ይመስላል። ወላሂ ከርዝቅ ውጭ አታገኝም። የፈለገ ብትምል የፈለገ ነገር ብትል አላህ ይገዛዋል ካለ ሊገዙ አይችልም። አላህ ያንተ ርዝቅ ነው ካለ ማንም ሊያማንተን ያንተን ርዝቅ ሊከለክል የሚችል ማንም የለም። ተወኩላችን ጠፋ እኮ ነው። ተወኩል ጠፋ። የፈለገ ድንጋይ ብትፈነቅል ምን ብትል አላህ እችን ርዝቅ አታገኛትም ካለ ወላሂ አታገኘው። ወቅ ታገኘዋለህ ካለ ደግሞ ማንም ሊቀለብስ አይችልም። ስለዚህ ንግዳችን በውሸት አናድርገው። ዛሬ ውሸቱ ራሱ እኮ መሐላው የሰው ገንዘብን ለመውሰድ ማን ይቅጠጣ ሐቅ እምሪእ ሙስሊም ቢየሚኒሂ በመሐላው የሙስሊሙን ወንድም የሙስሊምን ንብረት ለመውሰድ የሚንቀሳቀስ ሰው የወሰደ ሰው ፈቀድ አውጀበ አላሁ ለሁ ናር አላህ ለሱ ጀሃነምን ግዴታ አድርጎበታል። ወሐረመ ዐለይሂ አልጀና ጀነትን ህርም አድርጎበታል። ፈቃለ ረጁል አንድ ሰው አለ ወኢን ካነ ሸይአን የሲራን ያ ረሱለላህ ትንሽም ነገር ብትሆን አላቸው። ቃለ ወኢን ካነ ቀዲበ ሚን አራክ አራክ ታውቃላችሁ? የመፋቂያ እንጨት ነው። አራክ አይነት እንጨት እሷን እንኳን ብትሆን ትንሽ በመሃል ላይ የሰው ንብረት የወሰደ አላህ ጀሃነም ያስገባዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ደግሞ ከየት አመጣኸው? አይቀርም እኮ መግቢያ ላይ እንዳልኳችሁ አካውንቴ ላይ ሰብስቤ ቀብር ገብቻለሁ በሐራም ሰብስቤው፣ ነገር ግን ነገ አይቀርም። ላ ተዙሉ ቀደመ አብድን ሐታ ዩስአለ አን ዑምሪሂ ፊማ አፍና። የአንድ አላህ ባሪያ ከቆመበት ቦታ እግሩ ንቅንቅ አይልም ከእድሜው እንዴት እንደጨረሰው እስኪጠየቅ። ወአን ዒልሚ ፊማ ፈዐለ ፊህ ስለ ዒልሙ ይጠየቃል ምን እንደሰራበት። ተግብረዋል አልተገበርከውም፣
አስተላልፋል አላስተላለፍኩም አስተምራል አላስተማርክም ስለ ዕውቀቱ ይጠየቃል ወአማሊሂ ስለ ገንዘቡም ይጠየቃል ገንዘብ ላይ ሁለት ጥያቄ ያለው ምን አይነክ ተሰበሁ ከየት ነው ያመጣው ምንጩ መጀመሪያ ከየት መጣ በሐላል በሐራም በሐላል ነው ማሻአላህ وفيما انفقه ወዴትስ ወሰድከው አያችሁ በሐላል አምጥተው ወደ ሐራም ልትወስደው ከሆነ ወድቀሃል ማለት ነው በሐራም አምጥተው ወደ ሐላል ብትወስደው ተቀባይነት የለውም በሐላል አምጥተው ወደ ሐላል አላህ ወደሚፈልገው ነገር ምን ማድረግ ነው ማውጣት ነው መስጠት ነው وعن جسمه فيما أبلاه ስለ ሰውነት ይጠየቃል እንዴት እንዳበሰበሰው وفي روايه وعن شبابه فيما أبلاه ወጣትነትን እንዴት ጨረስከው እንዴት አበሰበስከው ይሄን ወርቃማ እድሜ እንዴት ጨረስከው ይጠየቃል አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ንግድ ስንነግድ በረካ እንዲኖርልህ ኸይር እንዲሆን ዱንያ አኺራ የተሳካ እንዲሆን እውነተኛው ሁን አልበይዓኒ ቢልኺያር አሉ ሁለት ሻጭና ገዢ በምርጫ ላይ ናቸው ማለም የተፈረቃ እስካልተለያዩ ድረስ እቺ የንግድ ህግ ወቋት አንተ አንድ ሰው ሊገዛህ መጥቶ በትክክለኛ ነገር ተገበያይተህ እሱም በትክክለኛ ገንዘብ አቅርቦ እስካልተለያያችሁ ድረስ አልሸጥም ማለት አልገዛም ማለት መብት አለ ነገር ግን ገንዘብ ከፍሎ እቃውን ወስዶ ትክክለኛ ንጹህ እቃው ነው ንጹህ ገንዘብ ፌክ ያልሆነ ሰጥቶ በዚህ ተረጋግቶ ከሄደ በኋላ ግን ንግዱ ምን ሆነ ጸደቀ ማለት ነው መልስ ቢላ አልመልስም ማለት ትችላለህ ነገር ግን ብትመልስለት አንተ ደረጃ አለ አዝነ ግልጽ ነው አይደል አዎ ሁለቱም አላህን ሊፈሩ ይገባል ገንዘብ የሚያመጣው ትክክለኛ ገንዘብ ለምን ዛሬ ፎርጅድ ገንዘብ ስለበዛ ሚሸጠው ትክክለኛ ሽያጭ ይሄው ነብዩ ምን አሉ በሚነግዱበት ሰዓት ፈኢን ሰደቃ ሁለቱም እውነት ካሉ ትክክለኛ ገንዘብ ካቀረበ ትክክለኛ እቃ ካቀረበ ወበየና ግልጽ ካደረጉት ካብራሩት እንዲያለ እውነቱን ከተነጋገሩ ቡሪከ ለሁማ ፊ በይዕሂማ ንግዳቸው የተባረከ ይሆናል ነብዩ ያሉት የተባረከ ይሆናል ትንሽ ትርፍናት በረካ አለው በረካ ቤት ውስጥ በረካ ይገባል ሱቅ ውስጥ በረካ ይገባል በረካ ያለው ወይን ከዘባ ከዋሹ ወከተማ ከደበቁ ፌክ ያለው ቀዳዳ ካለው የሆነ ነገር ካለው የሆነ እንክን ካለው አንደኛ ሰው ሁለተኛ ከሆነ ኦሪጂናል ሰው ፎርጅድ ከሆነ ብቻ ሁለቱም የሚገበያዩት ደብቀው ዋሽተው ከሆነ የተገበያዩት ሙሂቀት በረከቱ በይዕሂማ የንግዳቸው በረካ ይነሳል ትርፉ ብዙ ነው በረካው እልም ይላል ዋናውንም ይዞ ቢጠፋል ሌላም በላይ ያመጣባሃል ነብዩ ሰለላሁ ዐለይሂ ወሰለም ይናሉ ሙተፈቁን ዐለይሂ ስለዚህ የምናስገባው ነገር ሆዴ ውስጥ የሚገባው ነገር ሐላል ነው ወይስ ሐራም ነው ይሄን ወቅ ዛሬ አንደበተ ርቱዕ ስለሆንኩኝ ሰዎችን በማሳመኔ የኔ ገንዘብ ያለውን የኔ ነው ብዬ ምን አደርጋለሁ ዳኛ ፊት እቀርባለሁ የኔ ነው ገንዘብ ብዬ ሰው ፊት ሽንግልና ስቀርብ አልቅሽም አሳምናለሁ ሚስት ባሏን ትበድላለች ባል ሚስትን ይበድላል ፍቺ ሰዓት ላይ የራሱ ንብረት ያለውን እሱም እሷ ለፍታ ደክማ ቤቱም የሷ ከሆነ አዝና በቃ ለማንኛውም አንተ የበላይ ስለሆን ወንድ ስለሆን ክብላ ስም ታዞርለታለች ግን የሷ ሐቅ ነው የሚያጭበረብር አለ የዛ አይነት ሳይጠንቀቅ እሷም የሷ ያለውን ንብረት የኔ ነው ብላ እሪ ትላለች አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ እንደዛ አይነት ሰዎች መጡ ተከራከሩ በንብረት ከዛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ኢነማ አና በሸር እኔ እንደናንተ ሰው ነኝ ወኢነኩም ተختصمون ኢለየ እናንተ ወደኔ ተከራክራችሁ ትመጣላችሁ አንዱ ባለ ሐቅ ሆኖ ሌላኛው አንዱ ከሳሽ አንዱ ተከሳሽ ሆኖ ማለት ነው ወለعل بعضكم ምናልባት አንዳችሁ ከፊሉ ማለት ነው ايكون الحن بحجته من بعد ሌላኛው በማስረጃ በማቅረብ አንደበተ ርቱዕ ሆኖ ንግግሩ ሲናገር እንዲህ ነው ብሎ ሲያለቅስ ምን ሲል የሚሰማው ዳኛ ይሄ እውነት አለው ሊል ይችላል እውነት ያለው የቱ ነው ያኛው እኮ ሊሆን ይችላል ያኛው መናገር ስለማይችል ማልቀስ ስለማይችል አንዳንዴ አልቅሶ ያሳምናል ስለዚህ አሉ ነብዩ ሰለላሁ ዐለይሂ ወሰለም እኔ فعقد له بنحو ما اسمع በምሰማው ነገር እፈርድለታለሁ ምን ይያሉ ነው ሰው ነኝ ገይብን አላውቅም አላህ ካላሳወቀኝ ይያሉ ገይብን አላውቅም ሰው ነኝ እናንተ
አንደበቱ ሩት የሆነው ማስረጃው በጣም ጠንካራ ነው ሰምቼ በምሰማው ነገር እፈርድለታለሁ አለ። فمن قضيت له بحق اخيه ነገር ግን የፈረርኩለት የወንድሙን ሐቅ ከሆነ فانما اقطع له قطعه من النار እኔ ለሱ የቆረጥኩለት የሰጠሁት የጀሃነምን ቁራጭ ነው ይወቃሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩላህ ሱለይማን ዘንድ የነብዩላህ ሱለይማን አባት ነብዩላህ ዳውድ ናቸው። ዳውድም ነብይ ናቸው፣ ሱለይማንም ነብይ ናቸው። ሁለት ሴቶች ተከራከሩ ይባላሉ በአንድ ልጅ ጉዳይ። አንድች አሮጊት ልጁ የኔ ነው ብላ እሪ ትላለች፣ ታለቅሳለች። ወጣቷ ደግሞ አረ የኔ ነው ብላም ትላለች። ከዛ አያቺ በእድሜ ትንሽ ከፍ ምትለዋ ስታለቅሳዩና ምን ብሎ ዳውድ በቃ ላንቺ ነው ብሎ ሰጧት ይባላል። ከዛ ሱለይማን አለይሂ ሰላም አይ እንደዚህማ አይሆንም ባለቀስ አይሆንም ብለው ነው ሰጣቸው። በቃ ሁለቱም የኛ ነው አይደል? አዎ በቃ ልጁን ለሁለቱም እንቁረጠውና እናካፍላቸዋል። ሱለይማን ያቺ ትልቋ እሺ አለች። እቺኛዋ ደግሞ አይሆንም እሷ ትወስደው አለች። እናት ያስችላታ ልጁ እናትየው ማን እንደሆነ ሱለይማን የዛን ጊዜ አወቁ። ዛሬ ሰው በማልቀስ አንደበቱ ይሁንና የራሱ ያሉን የራሱ። ስለዚህ የሚስትን ሐቅ ምትበላ የባልሽን ሐቅ ምትበይ፣ የወንድምን ሐቅ ምትበላ የጓደኛን ሐቅ ምትበላ የጀሃነምን ቁራጭ ነው ይዘህ የምትሄደው። ወላ ተእኩሉ አምዋለኩም በይነኩም ቢልባጢል ገንዘቦቻችሁን በማዕከላችሁ በከንቱ አትብሉ። ወትድሉ ቢሃ ኢለል ሑካሚ ለዛ ለዳኛው የምታደርሱ የምታቀበሉ ውስጥ አንዳንዱ ለዳኛ በጎን ያቀብላል፣ ጉቦ ይሰጣል ፍርድ እንዲፈረድለት። ሱቁ ያንተ ነው እንዲባል መሬቱ ያንተ ነው ሲባል ምን ያደርጋል? ለዳኛ አለ አላህ እኮ ያለው ወትድሉ ቢሃ ኢለል ሑካማ ወደ ዳኞች የምትጥሏት የምታስጠጓት አለ። ለምን? ሊተእኩሉ ፈሪቀ ሚን አምዋል ናስ ከሰዎች ገንዘብ ከፊሉ እንድትበሉ አለ። ቢልኢስም በወንጀል በኃጢአት ወአንቱም ተዕለሙን እናንተ እያወቃችሁ። የመጨረሻ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አንድ ወቅት ሰሃቦችን መከሩ፣ ጥያቄ አቀረቡ። ሰብሰብ ብለው አሉ ሰሃቦቹ። ነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜ አንደበተ ርቱዕ ስለሆኑ የማስተማር ብቃታቸው ላይ የደረሰ ስለሆነ ሰዎች በሚገነዘቡት መልኩ ያስተምሩ ነበርና በጥያቄ መልክ ያቀርቡ ነበር። እንዲህ ሰብሰብ ሲሉ አንድ ቀን አባ ሁረይራ ነው ሐዲሱ የሚናገሩት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃላችሁን አሉ። የዚህ ጊዜ ሰሃቦች ለመልስ ተነሱ። ቃሉ አሉ ሰሃቦች አልሙፍሊሱ ፊና ደሃ ማለት ከኛ ማህበረሰብ አሁን ካለ ነው መላ ዲርሃም ለሁ ወላ መታዕ መጣቀሚያ ወርቅ ብር የሌለው ነው። በዘመኑ ቋንቋ G+1 2 3 የፎቅ አይነት የመኪና አይነት የሌለው ደሃ ማለት ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም አዳመጡና فقال አሉ ان المفلس من امتي ሙፍሊስ ደሃ ማለት ከኔ ኡመት እናንተ እንደምትሉት የዱንያ ጌጣጌጥ ወርቅ ብር የመኪና አይነት የጌጥ አይነት የቤት አይነት የፎቅ አይነት አይደለም፣ የዱንያ ቁስ አይደለም። ሙፍሊስ ማለት ደሃ ማለት ከኔ ኡመት አሉ ማን ነው? من يأتي يوم القيامة የቂያማ ቀን ይመጣል ቢሰላቲን ወሲያሚን ወዘካቲን ሰላት ሰግዶ ጾም ጾሞ ዘካ ሰጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል። ወያቲ ይመጣልም ደግሞ እዚህ ጋር ኸይር ስራ አለው፣ በሌላ በኩል ደግሞ መጣ ምን ይዞ قد شتم هذا وقذف هذا واكل مال هذا وسفك دم هذا وضرب هذا አንዱን ሰድቦታል፣ አንዱን ክብሩን አዋርዶታል፣ ዘልፎታል፣ ሌላኛውን ገንዘቡን በልቶታል፣ ሌላኛውን ደሙን አፍሶታል፣ ሌላኛውን ደብድቦታል። ከባዱ ታውቃላችሁ የውመል ቂያማ እንደ ዱንያ በሙስና ዳኛ ጋር ከፍለ ሽልክልክ ብለ የምትወጣበት አይደለም። እንደ ዱንያ ዘመዶች ስላሉ በዘመዶች ተከለል የምትወጣበት አይደለም። እንደ ዱንያ ገንዘብ ስላለ በገንዘብ የምትገላገለው አይደለም። የዱንያ ገንዘብ ምንድነው ከተባለ አሁን የሰገርና ሰላታችን። የዱንያ ገንዘብ ምንድናት? ጾማችን። የዱንያ ገንዘብ ምንድናት? ዘካ፣ መልካም ስራ። ስለዚህ መልካም ስራ ሰራው ብለው ወደ ጀነት ስትዘጋጅ የሁሉ የተበደሉ ሰዎች ይመጣሉ፣ በደል የፈጸምክባቸው ጠቅላላ ይመጣሉ። ከዛስ ያ አላህ ይሄው የደበደበኝ ይላል። ያ አላህ ይሄው ደሜን ያፈሰሰው ገንዘቤን የበላ ክብሬን ዱንያ ላይ ያዋረደኝ ስሜን ያጠፋኝ ይላል። የውመል ቂያማ የውመ ላ የንፈዑ ማሉን ወላ በኑን ገንዘብም ልጅ የማይጠቅምበት ቀን ነው። ኢላ መን አተላህ ቢቀልቢን ሰሊም
ሰላማዊ ቀልብ ይዞ የመጣ ካልሆነ ማይዳንበት ቀን ነው። ስለዚህ ለዚህ የሚመጣና ፈዩዕጣ ሃዛ ሚን ሐሰናቲ ከዚህ ከሰላቱ ወሃዛ ሚን ሐሰናቲ ለዚህኛውም ከሆነ ስራው እየተሰጠ ፈኢን ፈንየት ሐሰናቱሁ ሐሰናው መልካም ስራ ያለቀበት ጊዜ ቀብለ አን ዩቅዳመ ዐለይሂ እሱ ያለበት ዕዳ ከመከፈሉ በፊት ሐሰና ያለቀበት ጊዜ አደጋው ይዛኔ ነው። ኡኺዘ ሚን ኸጣያሁም ከነሱ ከወንጀሎቻቸው ከኃጢአቶቻቸው ይያዝና ፈጡሪሐት ዐለይሂ እሱ ላይ ይጫንበታል። ሚከፍሉ የለማ ثم طرح في النار رواه مسلم ከዛም ወደ ጀሃነም ይወረወራል። ድሃ ማለት ይሄ ነው። እናንተ እንደምትሉት ድሃ ማለት መኪና ቤት የሌለው አይደለም። የዱንያ ድህነት በላህም አልበላህም፣ ጠጣህም አልጠጣህም፣ ለበስክም አልለበስክም፣ ፎቅ ገነባህም አልገነባህም መጨረሻው ሞት ነው። ቀብር ትገባለህ። ሀብታሙም ቀብር ይገባል፣ ድሃውም ይገባል። ሀብታም ስለሆነ በጣም ይስፋ አይባልም፣ በልኩ ነው የሚገባው። ድሃ ስለሆነ ይጥበብበት አይባልም፣ በልኩ ነው። የዱንያ ቤት ቢለያይም የቀብር ቤት ግን ሁሉም እኩል ነው፣ ተመሳሳይ ነው። የሚለይህ ምንድነው? አፈር ከለበስክ በኋላ በዱንያ ላይ የሰራት መልካም ስራ ነው የሙሽራ ኑሮ ወይ የስቃይ ኑሮ ቀብር ውስጥ የምትኖረው። ስለዚህ ድሃ ማለት አሉ ይህ ነው። አኺራ ሞት የለማ፣ ጀነት ውስጥ ሞት የለም፣ አላህ የጀነት አላህ ያርገን። ጀሃነም ውስጥ ሞት የለም፣ ከጀሃነም አላህ ይጠብቀን። ስለዚህ ሁሌም ኑሮ ነው አኺራ፣ የስቃይ ወይ የደስታ። ስለዚህ ከባዱ ድህነት የአኺራ ድህነት ነው። የዱንያ ወላሂ አላህ የጻፈልን እናገኛለን። ኑሮ ላይ መቸን ይችላል፣ ታገስ ወንድሜ። ነገሮቹ ሊሆን ይችላል፣ ታገስ። ኢነማ የወፋ ሳቢሩነ አጅረሁም ቢገይሪ ሂሳብ የትዕግስተኞች ምንዳ ያለ ገደብ ነው። የውመል ቂያማ ምንዳውን አላህ ይመጣልሃል። ጀነት ነው የምታገኘው። ቀብር ውስጥ ደስታ ነው። በትዕግስት ቢማ ሰበርቱም በታገሳችሁት ይባላል አይደል? ስለዚህ ሐራም ከመብላት እንቆጠብ። ሐራም ዱዓ አድርገህ እኮ ዱዓ ሙስተጃብ ነው። ስንት ዱዓ አደረግን በአላህ ጨንቆን፣ ያ ረብ እንደው ይሄን ጉዳይ እንላለን፣ ዱዓው አይሰማም። ራሳችን ጠይቀናል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ነው እሱ ዘከረ ረጁል አንድ ሰው ነው እሱ መንገድ ያረዘመ አሽዓስ አኽበር ነው፣ ጸጉሩ የተንጨባረረ አቧራ የለበሰ ነው። የሙድ የደሂ ለሰማ እጁን ወደ ሰማይ ዘርግቷል። ያ ረብ ይላል፣ ጌታዬ ድረስልኝ፣ ጌታዬ ድረስልኝ። ለምን? መንገደኛ ነው። የመንገደኛ ሰው ዱዓ ምንድነው? ሙስተጃብ ነው አይደል? ይህ ሰው መንገደኛ ነው፣ እጁን አንስቶ ድረስልኝ ይላል። ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም የሚበላው ሐራም፣ የሚጠጣው ሐራም፣ የሚለብሰው ሐራም፣ ወጉዚየ ቢልሐራም ሰውነቱ በአጠቃላይ የተገነባው በሐራም ነው። ፈአና ዩስተጃቡ ሊዛሊክ ታዲያ ለዚህ ሰው እንዴት ነው ዱዓ ሙስተጃብ የሚያገኘው? አይ ሐራም መብላትህ ዱዓ ሙስተጃብ እንዳይሆን ያደርግብሃል። አመጋገብን አሳምረው ከሐላል አድርገው ዱዓ ሙስተጃብ ይሆናል። ሳዕድ ብን አቢ ወቃስ ሚስጥሩ ምንድነው ሲባል ዱዓ ሁሌ ሙስተጃብ ነው። የሚበላው ምግብ ምንድነው? ሐላል ነው። ሐላል ተመገብ። በሐላል የተገነባ ሰውነት ለጀነት ነው። በሐራም የተገነባ ሰውነት ጀሃነም ነው። ሐዲሱ ነው ያደለው ያልኩት። ስለዚህ ስንሸጥ ስንለውጥ ብራንዱ ምንድነው? ቻይና ነው ወይስ ምንድነው? ቻይና ከሆነ ቻይና ነው በል፣ ርዝቅ ነው የሚያመጣል። የቱርኩ ከሆነ ቱርክ ነው በል፣ አለዛ እጅ ነው የሚመሰክረው። ባጁን የለጠፍክበት ብራንድ ያለውን የለጠፍክበት እኔ ነኝ ያደረኩት፣ ነገ የውመል ቂያማ እጃችን ይመሰክራል፣ እግራችን ይመሰክራል፣ የሰውነት አካላችን በእኛ ላይ ይመሰክራል። እኔ ለእናንተ ስከራከር ይላል ምላስ፣ እናንተ በኔ ላይ ሲሉ ቃሉ አንጠቀነ አላህ ወአንጠቀ ኩለ ሸይ፣ የሁሉን ነገር አናጋሪ የሆነ ጌታ አላህ አናገረና ይላል። አይቀርም። ስለዚህም አመጋገባችን ሐላል እናድርገው። በዚህ ከባድ ወቅት ላይ ሐላል አድርገን በሐላል እንሂድ። መች እንደሚመጣብን አናውቅም። ሞት በበዛበት አደጋ በበዛበት ሰዓት በሐራም ላይ እንዳንጨማለቅ ሐላልን እንያዝ። በዚህ ወቅት ሐላልን እንያዝ። በዚህ ወቅት ዲንን እንያዝ። በዚህ ወቅት በመልካም ነገር ላይ መገኘት ማለት ወላሂ እድለኝነት ነው። ያን እድለኝነቱን እንጠቀምበት። ጡባ ለተባሉት ጀነት ተረጋገጠላቸው። በዳል ኢስላም ገሪበን ወሰየዑዱ ገሪባ፣ እስልምና ባይተዋር እንግዳ ሆኖ ጀመረ፣ ወደ እንግድነቱ ይመለሳል። ፈጡባ ሊልጉረባ፣ ለነዛ እንግዳ በሆነበት ሰዓት ዲኑን ጠበቅ አድርጎ ሊያዙ ሰዎች ምንኛ ታደሉ። አዎ አላህ ወደ ዲናችን ወደ እሱ አስተምሮ ወደ እሱ ትእዛዝ የምንመለስ አላህ ያድርገን። ጥሩ ከተናገርኩኝ ከነፍሴ ነው፣ አፍዋን ጥሩ ከተናገርኩኝ ከአላህ ዘንድ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ መልካሙን ሰምተው ጥሩን ከሚከተሉ አላህ ያድርገን።
የሁላችንም መጨረሻ ያማረ አላህ አድርግልን። መጨረሻችን ያማረ አላህ አድርግልን። መጨረሻችን ያማረ አላህ አድርግልን። ጭንቀታችንን አላህ ያስወግድልን። ንግዳችንን ሐላል አላህ ያድርግልን። የተባረከ አላህ ያድርግልን። አመጋገባችን ሐላል አላህ ያድርግልን። ከሐራም አላህ ይጠብቀን። የሐላሉን ርዝቅ አላህ ይለግሰን። ሰፊውን ሐላል የሆነ ርዝቅ አላህ ይለግሰን። ሰፊውን ሐላል የሆነ ርዝቅ አላህ ይለግሰን። ንግዱ የተበላሸበትን በሐላል አላህ ያስተካክልለት። ንግዱ የተበላሸበትን በሐላል አላህ ያስተካክልለት። ርዝቁ የጠበበበትን ሐላል የሆነ ሰፊ ርዝቅ አላህ ይለግሰው። ያላገቡ ወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ላላገቡት እህቶቻችንም ሷሊ ባል አላህ ይለግሳቸው። ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው። ልጅ የሌለውንም አላህ ልጅ ይለግሰው። ጭንቀት ላይ ያለውን ከጭንቀት አላህ ይገላግለው። ተማሪዎችም መልካም ደረጃችሁ በትምህርታችሁ ትልቅ ደረጃ ደርሳችሁ ለሀገራችሁም ለዲናችሁም ለቤተሰቦቻችሁም መልካም ነገር የምታመጡ አላህ ያድርጋችሁ። ትልቅ ደረጃ አላህ ያደርሳችሁ። ዛሬ ግን እነዚህ አይነት ተማሪዎች በሂጃብ በሰላት የሚከለክሉ አንዳንድ የእስላም ጥላቻ ያለባቸው በመንግስት መስሪያ ቤት የተሰገሰጉ አሉ። ያ ረብ እነሱን አደብ አላህ ይስጣቸው። እነሱን አደብ አላህ ይስጣቸው። እምቢ ካሉ ደግሞ አላህ ያንሳቸው። እምቢ ካሉ አላህ ያንሳቸው። እኛ በዲናችን ምን እንጠናከር አላህ አድርገን። አንድነታችን የተጠናከረ አላህ አድርግልን። ወንድማማችነታችን የእውነት ወንድማማችነት አላህ ያድርግልን። ለሱ ብለን የተሰባሰብን አላህ ያድርግልን። አላህ Subhanahu Wa Ta'ala የሁላችንም አፊያ ጤናችን አላህ ይጠብቅልን። ጤናችንን አላህ ይጠብቅልን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። የቀብር ቤታችንን ሰፊ አላህ ያድርግልን። ብርሃን በብርሃን አላህ ያድርግልን። የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ያበላቸው። ከቀብር ቅጣት አላህ ይጠብቃቸው። የታመሙብን ደግሞ አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው። አይድንም በቃ ተስፋ የለውም የተባለውን አላህ ቻይ ነው። ያ ረብ ለእንደዚህ አይነቱ አላህ ፈውሱን ለእንደዚህ አይነቱ አላህ እንደው መድኃኒቱን አላህ ይለግሳቸው። አላህ ያሽራቸው። الله يشراቸው. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم. السلام عليكم ورحمة الله وبركاته.